የብፁዓን አባቶች አስተምህሮን በተመለከተ የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ የግንቦት 19 ቀን 2017 ዓ.ም የመጨረሻ የጉባኤ ውሎ የብፁዓን አባቶች አስተምህሮን በተመለከተም ቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስት ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሐሳብ ቀርበዋል። ምልዓተ ጉባኤውም የሶስቱን አባቶች አስተያየት አዳምጦ የሚከተሉን ውሳኔ አሳልፈዋል። በሶስቱ ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንቱ ጉባኤ የቀረበውን እውነተኛ የቅድስት ቤተ ክርስቲያን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽ ለተፈጠረው ስህተት ይቅርታ ጠይቀዋል። የቅዱስ ሲኖዶስ ምልአተ ጉባኤም ይቅርታቸውን በመቀበል ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የብዙኃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምህሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል። ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥ የአዲስ አበባን ሀገረ ስብከት በተመለከተ ነው። የአዲስ አበባን ሀገረ ስብከት የአስተዳደር ችግርን በተመለከተ በብፁዓን አባቶቻችን የሚመራው አጣሪ ኮሚቴ በመረጃና በማስረጃ የተደገፈ ሪፖርትን ለምልዓተ ጉባኤው አቅርቧል። ምልዓተ ጉባኤውም የቀረበውን ጥልቅና ሰፊ በመረጃ የተደገፈ ሪፖርትን ከሰማ በኋላ በጉዳዩ ላይ በስፋት ውይይት በማድረግ በሀገረ ስብከቱ የተከሰተውን ዘርፈ ብዙ ችግር ለመቅረፍና የሀገረ ስብከቱን ክብር የቤተ ክርስቲያንን ልዕልና ለመመለስ ይቻል ዘንድ ጠቃሚ የሆኑ ውሳኔዎችን በዚህ በሀገረ ስብከቱ ላይ ያስተላልፏል። አንደኛ፣ በአዲስ አበባ ሀገረ ስብከት በአጣሪ ኮሚቴው በቀረበው ጥናት መሰረት የስራ አፈጻጸም ጉድለት ያለባቸው የስራ ኃላፊዎች ከተጠያቂነት ጋር በጠቅላይ ቤተ ክህነት በኩል ከኃላፊነታቸው እንዲነሱ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ሌላው የማጣራት ስራው እስከ ክፍለ ከተማና አጥቢያ ድረስ የተከናወነ ስለሆነ ከክፍለ ከተማ ጀምሮ በአጥቢያ ቤተ ክርስቲያናት የተፈጸሙ ግድፈቶችን በተመለከተ በሀገረ ስብከቱ አስተዳደር ጉባኤ ሪፖርቱ እየተመረመረ አስፈላጊው አስተዳደራዊ ውሳኔ እንዲሰጥ እንዲደረግ፣ ወደፊት የሚመደቡ የሥራ ኃላፊዎች በሚመለከት ከአሁን በፊት በሀገረ ስብከቱ በኃላፊነት ተመድበው ከሰሩት መካከል የአፈጻጸም ጉድለት የተገኘባቸው እንዳይመደቡ ሆኖ በትምህርት ዝግጅታቸውና በስራ አፈጻጸም ብቃታቸው የተመሰገኑት ከስራ አስኪያጅ ጀምሮ የየክፍል ስራ ኃላፊዎች በሀገረ ስብከቱ መተዳደሪያ ደንብ መሰረት በጠቅላይ ቤተ ክህነትና በሀገረ ስብከቱ ሊቀ ጳጳስ አማካኝነት እንዲመደቡ እንዲደረግ፣ ከሀገረ ስብከቱ ጽሕፈት ቤት ጀምሮ እስከ አጥቢያ ቤተ ክርስቲያን ድረስ ያለውን ችግር ደግሞ በዘላቂነት ሊፈታ የሚችል የአሰራር ሲስተም ለመዘርጋት በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ ስራ ላይ የዋለው መተዳደሪያ ደንብ ያለበት የሕግ ክፍተት ተጠንቶ እንዲቀርብ ይደረግ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በዛሬው ዕለት ውሳኔ ያገኘው የብፁዓን አባቶች አስተምሮን በተመለከተ ነው። በዚህ አስተምሮን በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
የሊቃውንት ጉባኤ በሶስቱ ብፁዓን አባቶች ያስተላለፉትን የስህተት ትምህርት መነሻ በማድረግ በዚህ ላይ መግለጫና የውሳኔ ሀሳብ አስተያየት እንዲያቀርብ በታዘዘው መሰረት በሶስቱም ብፁዓን አባቶች ማለት ነው በብፁዕ አባታችን በአቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አባታችን በአቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ሊቀ ጳጳስ ያስተላለፉትን የስህተት ትምህርት መነሻ አድርጎ ሰፊ ኦርቶዶክሳዊ የሆነውን አስተምሮ መሰረት ያደረገ የስህተቱን ትምህርት በሚያሳይ መልኩ ለጉባኤው አቅርቧል። አስተያየትና የውሳኔ ሀሳብም ለጉባኤው ካሰማ በኋላ ሶስቱም ብፁዓን ሊቃነ ጳጳሳት በጉዳዩ ላይ ሀሳብ ሰጥተዋል። የእነሱን ካዳመጠ በኋላ የቅዱስ ሲኖዶስ ምልዓተ ጉባኤ የሚከተለውን ውሳኔ ያሳልፈዋል። ሶስቱም ብፁዓን አባቶች ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንቱ ጉባኤ የቀረበውን እውነተኛውን የቅድስት ቤተ ክርስቲያንን አስተምሮ የሚያምኑትና የሚያስተምሩት መሆኑን በመግለጽ ለተፈጠረው ስህተት ይቅርታ ጠይቀዋል። ስለዚህ የቅዱስ ሲኖዶስ ምልዓተ ጉባኤ ይቅርታቸውን ተቀብሎ ያስተላለፉት የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ ቀርበው በምልዓተ ጉባኤ ፊት ቀርበው የሰጡትን የእምነት ክደት ቃላቸውን አስተምሯቸውን አርመውና አስተካክለው ለመላው ሕዝበ ክርስቲያን በቴሌቪዥን ጣቢያው አርመው እንዲያስተላልፉ መመሪያ ትእዛዝ ሰጥቷል። በዚሁ ጉዳይ ላይ ተያያዥነት ባለው መልኩ የምልዓተ ጉባኤ ያሳለፈው ውሳኔ ለወደፊቱ ከብፁዓን ሊቃነ ጳጳሳት ጀምሮ የነገር ሃይማኖት ትምህርት በአደባባይ ከማስተማር በፊት ከነገር ሃይማኖት አስተምሮ አንጻር ጥንቃቄ እንዲደረግ በተለይ ብፁዓን ሊቃነ ጳጳሳት የሐዋርያት ስልጣን ትምህርት ወራሾችና ጠባቂዎች ኦርቶዶክሳዊ የሆነው የተዋሕዶ ሃይማኖት ትውፊት፣ ቅኖና፣ ታሪክ፣ ባህልና ጥበብ ሳይሸራረፍ ለትውልድ ማስተላለፍ ግዴታ ያለባቸው በመሆኑ ከፍተኛ ጥንቃቄ እንዲያደርጉ ሆኖ አንዳንድ አከራካሪ ነገሮች ሲነሱ ደግሞ በሚመለከተው አካል ተመርምሮ መልስ እስኪሰጥበት ድረስ በግለሰብ ደረጃ ሁሉም መልስ ከመስጠት እንዲቆጠብ ይደረግ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠልም የቅዱስ ሲኖዶስ በዚህ ዕለት ውሳኔ የሰጠበት ሌላው የተለየ አጀንዳ ነው ያለው። ይኸውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አማካኝነት በኤጲስቆጶስነት ተሾመውና በየሀገረ ስብከቱ ተመድበው ለረጅም ዘመናት ደከመኝ ሰለቸኝ ሳይሉ የቅድስት ቤተ ክርስቲያንን መዋቅርና ትውፊት ጠብቀው የሚያስፈልገውን መስዋዕትነት ሁሉ ከፍለው ለቤተ ክርስቲያን ልዕልና፣ ለሐዋርያዊ ተልእኮ መስፋፋትና ለእናት ቤተ ክርስቲያን ተቋማዊ እድገት የዕድሜ ልክ አገልግሎት የሰጡ ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ታዲዮስ የካሪቢያንና የላቲን አሜሪካ ሊቀ ጳጳስ፣ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮናስ የአፋር ሀገረ ስብከት ሊቀ ጳጳስ የነበሩ፣ ብፁዕ አቡነ ስምዖን የመንበረ ፓትርያርክ ቅድስተ ቅዱሳን ድንግል ማርያም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ሌሎችም አረጋውያን ብፁዓን አባቶች ሊቃነ ጳጳሳት በምልዓተ ጉባኤው እውቅና እንዲሰጣቸው ሆኖ የሚሰጠው እውቅና የሚታይና የሚታወስ እንዲሆን አፈጻጸሙም ደግሞ በቅዱስ ሲኖዶስ ጽሕፈት ቤትና በጠቅላይ ቤተ ክህነት በኩል ሳይዘገይ እንዲፈጸም በማለት ይህንን ድንቅና ታሪካዊ ውሳኔ
የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመጨረሻም የቅዱስ ሲኖዶስ ምልዓተ ጉባኤ ከጽሕፈት ቤቱ ከቅዱስ ሲኖዶስ ጽሕፈት ቤት ማለት ነው በቀረበው ድልደላና ከቅዱስ ሲኖዶስ በተሰጠው ማስተካከያ መሰረት ከግንቦት ወር 2017 እስከ ሐምሌ 30 ቀን 2017 ዓመተ ምህረት ላለው የሥራ ጊዜ የቋሚ ሲኖዶስ አባላት ሆነው እንዲያገለግሉ አንደኛ ብፁዕ አቡነ ሕዝቅኤል የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊና የከፋ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ፣ ሁለት ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርቶሎሜዎስ የድሬዳዋ ሀገረ ስብከት ጳጳስ እንዲሆኑ ከነሐሴ 1 ቀን 2017 እስከ ጥቅምት 30 ቀን 2018 ዓመተ ምህረት ድረስ ላለው የሥራ ጊዜ ደግሞ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዎስ የምስራቅ ጉራጌ ሀገረ ስብከት ጳጳስ የቋሚ ሲኖዶስ አባላት ሆነው እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ታቦትም እኮ አሁን የገቢ ምንጭ ሆኗል። በጣም በሚያሳዝን ሁኔታ ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቅርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ነገር ነው ያለው። ዙሪያው ላይ ድርብ ታቦቶች አሉ። በዚያ ምክንያት የሆነ መረጋጋት ያለው አይደለም። በዚያ ላይ እኛ ደስ ብሎን ናፍቆን የምናከብረውን የንግስ በዓል ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገን እና ከዚያ ውጭ ደግሞ እንደው በዓላት የሚበዙበት ኢንቴንሽንም ምናልባት እዚህ ሚዲያ ላይ ባልናገረው ደስ ይለኛል፣ ግን ጥሩ አይደለም። ታቦት እውነት ቅዱስ ሚካኤልን ለማክበር ነው እንደው ዝም ብሎ 16 ታቦት አንድ ላይ አድርጎ ወይ ደግሞ እንደው በትንሽ አጋንኛው እንዳይሆን 5-6 ታቦት እንደው በአመቱ ሁሉ ቀናት ናቸው እኮ ነፃ የሚሆኑት የሆኑ ወራት ናቸው። ይሄን ሁሉ እውነት ነው ለበረከት ብለው ነው አብያተ ክርስቲያናት ወይን የሚያደርጉት። ያው ስለሚያውቁት ምንም ዝርዝር አያስፈልግም እና ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች በጣም አደገኛ ናቸው።